ሰላም ጤና ይስጥልኝ ውድ አርሰናል ደጋፊዎች፣ በዛሬው ዕለት የተሰሙ በጣም አስደናቂ የዝውውር መረጃዎች አሉ። በእናንተ በኩል ልናደርሳችሁ የፈለግነው በተለይም ሪዮ ፈርዲናንድና በብዙ አርሰናልን እየተቸ የሚገኘውና አሁን ደግሞ የተለየ አስተያየትን የሰጠው ፖል ስኮልስም ስለ አርሰናል ዝውውር መስኮት የተጠየቀው ነገር አለ። እሱንም አያይዘን የምናነሳ ነው የሚሆነው። እንዲሁም የሁሊያን አልቫሬዝ ጉዳይ አለ። እሱንም አያይዘን ወደ እናንተ የምናደርስ ይሆናል። ከዛም የሊያንድሮ ትሮሳርድንም ጉዳይ አያይዘን እናነሳ። አሁን ወደ ቤሽኪታሽ የሚያደርገው ዝውውር እንደተጠናቀቀ ሁላችሁንም የምታውቁት ጉዳይ ነው። ስለሱ አያይዘን የምናነሳው ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ የምትለዋን በተን መጫኖትን አትርሱ። ወደ መጀመሪያው መረጃችን ስናልፍ ስለ ትሮሳርድ እናውራ እስኪ። ትሮሳርድ በብዙ አወዛጋቢ ሁኔታ የዛሬ 4 ዓመት ገደማ ወደ አርሰናል ሲፈርም 27 ሚሊዮን ፓውንድ ብቻ የወጣበት ተጫዋች ነው። በ27 ዓመቱ በጣም አስገራሚ ፐርፎርማንስን አሳይቶ ይሁን በመጣበት ዓመት ላይ የተለያዩ ተጫዋቾች በአርሰናል ስም ክልል ውስጥ ገብተው ነበር። ነገር ግን አርሰናሎች በተለይም የሚሃይሎ ሞድሪክን ዝውውር ለማጠናቀቅ ፍላጎት ነበራቸው። በጊዜው ገና 21 ዓመቱ ነው። በዛ ሰዓትም ቡካዮ ሳካና እንዲሁም ደግሞ ጋብሪኤል ማርቲኔሊ አስደናቂ ብቃት ላይ ነው የሚገኙት። እዛ ቦታ ላይ መጨመር የፈለገ ይመስላል ሚካኤል አርቴታ። ስለዚህ ሚሃይሎ ሞድሪክን በጣም ፈልገውት ነበር። እስከ 75 ሚሊዮን የሚጠጋ ገንዘብን አቅርበውላቸው ነበር። ሻክታር ዶኔስኮች ግን ውድቅ አድርገዋል። ፍጥነቱ፣ ድሪብሊንግ አደራረጉ፣ ተጫዋች የመቀነስ ብቃቱ ሚሃይሎ ሞድሪክ ከኪሊያን ምባፔ ምንም የሚተናነስ ብቃት የለውም ሲሉ የሻክታር ዶኔስኩ ስፖርቲንግ ዳይሬክተር ተናግረው ነበር። ነገር ግን አርሰናሎች ያን ያህል ገንዘብ ከ80 ሚሊዮን ፓውንድ በላይ የተጠየቀበትን ገንዘብ አንከፍልም በማለት ወደ ሌላ የዝውውር አማራጮች ተመለከቱ። ሚሃይሎ ሞድሪክም ቼልሲዎች 100 ሚሊዮን ከፍለው ወሰዱት ማለት ነው። እኚህ ባለሀብት በወሰዱት ሰዓትም አጠቃቀሙን ያወቁበት አይመስልም። አሁን በተለያዩ ቅጣቶች ምክንያት አሁን በቼልሲ ቤት ሰስፔንድ ሆኖ ወይም በቅጣት ላይ የሚገኝ ተጫዋች ነው። አርሰናሎች ደግሞ በተመሳሳይ ሁኔታ ሊያንድሮ ትሮሳርድን አስፈረሙ። ምን ያህል እንደተጠቀሙ በውጤቶቹ እንደተመለከታችሁት ነው። አርሰናሎች ሊያንድሮ ትሮሳርድን በጊዜው ከአሰልጣኙ ጋር ተጣልቶ ስለነበረ በ27 ሚሊዮን ፓውንድ ርካሽ ገንዘብ ነው የመጣው። በጊዜው እንደ ሊቨርፑል ያሉ ግምቱና ሀያል ክለቦች ላይ ሃትሪክ የሰራበትም ጊዜ ነበር። ሊያንድሮ ትሮሳርድ ወደ አርሰናል ከመጣ በኋላ አርሰናልን በብዙ መንገድ ጠቅሟል። በተለየ በቋሚነት ብቻ ሳይሆን ተቀይሮ ሲገባም እንደ ኖርማል ተቀያሪ አይደለም፣ ሱፐር ሰብ ሆኖ ነበር ያገለገለው እና አጠቃላይ በአርሰናል ቤት በጣም አስገራሚ ብቃትን ካሳዩ ተጫዋቾች መካከል አንዱ ሆነ። በአርሰናል ቤት በቋሚነት ባይጀምርም ነገር ግን ብዙ መጥፎ ስሜት ሳይሰማው ሜዳ ላይ ተግባራቶችን እያሳየ ነበር። ለቋሚነት እንደሚበቃ የተለያዩ ምክንያቶችን ሲያስረግጥ የነበረው። ይህንንም አስመልክቶ ሊያንድሮ ትሮሳርድ አሁን ላይ በ31 ዓመቱ ወደ ሌሎች ክለቦች ሊዘዋወር ተቃርቧል ማለት ነው። ይህንን አስመልክቶ ስለ ሊያንድሮ ትሮሳርድ ስናወራ በአርሰናል ቤት ምን ያህል ጨዋታዎችን አደረገ እንዲሁም ደግሞ ምን ያህል ጎሎችን አስቆጠረ የሚባሉ ቁጥራዊ መረጃዎችን ስናነሳ በአርሰናል ቤት አጠቃላይ ከመጣበት ጊዜ አንስቶ 174 ጨዋታዎችን በሁሉም ኮምፒቲሽኖች ወይም በሁሉም ማቾች ላይ አድርጓል። በነዛ 174 ጨዋታዎች ላይ 36 ጎሎችና 34 አሲስቶችን አበርክቷል። ለአርሰናል በጣም ወሳኝ የሚባሉ ጎሎችንም ማስቆጠሩ ሁላችንም የማንዘነጋው ጉዳይ ነው። ለምሳሌ ያክል በዚህኛው ዓመት እንኳን በዌስትሃም ዩናይትድ ጋር በነበረን ጨዋታ ላይ ብቸኛዋን የ1-0 ጎል ያስቆጠረው ሁላችንም ከማንረሳው ሞመንቶች መካከል አንዱ እንደሆነ እና የምናውቀው ጉዳይ ነው። አጠቃላይ ባደረጋቸው አስተዋጽኦች በአርሰናል ቤት ባስቆጠራቸው ጎሎች ብንደምረው እንኳን በየ109 ደቂቃዎች ውስጥ አንድ ጎል ያስቆጠራል ማለት ነው። ይህ ማለት ለአርሰናል በጣም ጠቃሚ የሆኑ ለውጦችን ያስመለክታል። ይህ ወይ ጎል ወይ አሲስት ሳያበረክት በየጨዋታው ላይ እንደማይወጣ ምሳሌ ነው። አሁን ላይ ግን የተለያዩ ምክንያቶች እየተጠሩ ነው የሚገኙት። ምክንያቱም የእድሜው ጉዳይ አሳሳቢነት ደርሷል። በተለይ ደግሞ ፊዚካሊቲ የበዛበት ሊግ መሆኑንም ተከትሎ አርሰናሎች ሊሸጡት እንደተገደዱ ምክንያት ሆኗል ማለት ነው። ሌላኛው የሽያጭ ጉዳይ የሆነው የጋብሪኤል ማርቲኔሊ ጉዳይ እንደሆነ ይታወቃል። ነገር ግን ሊያንድሮ ትሮሳርድ አሁን ላይ አጠቃላይ አርሰናሎች አስገራሚ ዓመትን ካሳለፈ በኋላ ለቤሽኪታሾች ሰጥተውታል። በተጨማሪ ወይም አስደናቂ ገንዘብን ነው የሚያገኘው። በአርሰናል ቤት እንደሚታወቀው እስከ ቅርብ ጊዜ አንስቶ ድረስ 9ኛ ተከፋይ እንደሆነ ይታወቃል። አጠቃላይ የሚከፈለው ገንዘብ ራሱ 100,000 ፓውንድ የማይሞላ ገንዘብ ነበር። ይህንንም አስመልክቶ አርሰናሎች አሁን ላይ ሲሸጡት ከ180,000 በላይ ፓውንዶችን በቤሽኪታሽ ቤት ያገኛል። እንኳን ደስ ያለ ሊያንድሮ ትሮሳርድ። ሁላችሁም መልካም ምኞትን ተመኙለት እና በሱ ቦታ ላይ ሊፈርሙ
የሚችሉትን የዝውውር መረጃዎችን አያይዘን እናንሳ። እንግዲህ በሱ ቦታ ላይ የተለያዩ ስሞች እየተጠቀሱ ነው የሚገኙት። ወደ መጀመሪያው ሌላኛው የዝውውር መረጃችን ስናልፍ የሁሊያን አልቫሬዝን ጉዳይ እንመለከታለን። የአርሰናል ደጋፊዎች በደንብ ሊሰሙት የሚፈልጉት ዋነኛው የዝውውር መረጃ የሚሆነው አንድም ቢሰሙትና በአርሰናል ቤት ቢመጣ ደስተኛ የሚያደርጋቸው ሁሊያን አልቫሬዝ ወደ አርሰናል የሚለው የዝውውር መረጃ ነው። እንደ ቲምቶክ ዘገባም ከሆነ ባርሴሎናና ሪያል ማድሪድ ተጫዋቹን ቢፈልጉም ነገር ግን አትሌቲኮ ማድሪዶች ምንም አይነት ለሁለቱ ክለቦች የገንዘብ ተመንን አላወጡም። ከቀድሞውኑ ሪያል ማድሪዶች ገንዘብ አውጥተው ሊወስዱት ሞክረው ነበር፣ ነገር ግን ያንን ውድቅ አድርገውባቸዋል። ባርሴሎናም 100 ሚሊዮን ማቅረብ ቢችልም ለዛ ዝግጁ እንዳልሆኑና መሸጥ እንደማይፈልጉ ዋነኛ ምክንያታቸውም ተቀናቃኝ ክለብ መሆኑን አስመልክቶ 500 ሚሊዮን ፓውንድ ውል ማፍረሻው ነው፣ ያንን ገንዘብ ክፈሉ፣ ካለበለዚያ ግን ገሸሽ በሉ የሚል ሐሳብንም አንስቷል። ነገር ግን እሱም በልቡ ወደ ባርሴሎና መሸፈት ይፈልጋል። ነገር ግን አትሌቲኮ ማድሪዶች መሸጥ ምንም አይነት ፍላጎት አላሳዩም። ስለዚህ ቀጣይ ምርጫው ምን ይሆናል? ሁለት ክለቦች አሉ፣ ፒኤስጂ እና አርሰናል። አርሰናሎችም ከ100 ሚሊዮን ፓውንድ በላይ የሚያቀርቡ ከሆነ መውሰድ ግድ ይላቸዋል። ስለዚህ አርሰናሎች ይህንን ገንዘብ ያቀርባሉ? አዎ በደንብ ያቀርባሉ። እንደዚህ አይነት ሱፐር ስታር ሊሆነ ተጫዋች የማያቀርቡበት ምክንያት የለም። ይህንንም አስመልክቶ አርሰናሎች ተጫዋቹን ይወስዳሉ? አዎ እድል አላቸው። ነገር ግን ፓሪስ ሰን ጀርመንም ከአርሰናል በተሻለ መንገድ የተሻለ ገንዘብን የማቅረብ እድል አለው። ስለዚህ ከሁለቱ ክለቦች አንዱ ቀድሞ እንደሚወስዱ የተለያዩ መረጃዎች እየተነጋገሩ ነው የሚገኙት። ስለ ሁሊያን አልቫሬዝ እናውላ። የሁሊያን አልቫሬዝ ቁጥራዊ መረጃዎች በጣም አስገራሚ መሆኑን አስመልክቶ የተለያዩ ክለቦችም የትኛውም ክለብ ቤት የቋሚነት ስፍራን እንደሚያገኝ ይታወቃል። ስለ ቀጣይ ክለቡ እሱ ሲጠየቅ አሁን በቅርብ ሁኔታዎች ላይ እኔ ብለቅ ተስማሚ ነኝ፣ ለእኔም ለቡድኑም ብለቅ ያዋጣል የሚል አስተያየት መስጠቱን ተከትሎ አትሌቲኮ ማድሪድ ደጋፊዎች በጣም ተናደው ልብሱን እስከ ማቃጠል ድረስ የተለያዩ ቪዲዮዎችን ለቀውበታል። ስለዚህ እሱም በዚህ በሚቀጥለው ሲዝን ላይ በአትሌቲኮ ማድሪድ ቤት ይቆያል ተብሎ የማይጠበቅም። አትሌቲኮ ማድሪዶችም ከወዲሁ ተቀያሪ ተጫዋችን በሱም ቦታ የሚተካ ተጫዋችን እየፈለጉ ነው የሚገኙት። በጊዜው ሲያመጡት ራሱ ከማንቸስተር ሲቲ ወደ 95 ሚሊዮን ፓውንድ ከፍለው ነው ያመጡት። ስለዚህ አትርፈው መሸጥም ይፈልጋሉ። ስለዚህ አትሌቲኮ ማድሪዶች ምን ያህል ገንዘብ ያገኙበታል እየተከታተልን የምናደርሳችሁ ይሆናል። በባለፈው ዓመት ብቻ ሁሊያን አልቫሬዝ በአጠቃላይ በሁሉም ጨዋታዎች ላይ 20 ጎሎችና 9 አሲስቶችን አበርክቷል። በማል እንደሚለቅ የታመነ መሆኑን ተመልክቶ ሲሞኔ በቤንች ላይም ሲያስቀምጠው ተመልክተናል። ስለዚህ አጠቃላይ በሻምፒዮንስ ሊጉ ብቻ ከ10 ጎሎችና 4 አሲስቶችን አበርክቷል። በዓለማችን ትልቁ ውድድር ላይ ማለት ነው 10 ጎሎችና 4 አሲስት ማበርከቱ ይህ ማለት በጨዋታ ላይ አስደናቂ ብቃት ካሳዩት ከነ ኪቪቺ ካራቫሽኬሪያ በላይ ያስቀምጠዋል ማለት ነው። ስለዚህ የተለያዩ ክለቦች ቀልብ ስቧል። አዎ ስቧል። በተለይም ደግሞ አርሰናል እና አትሌቲኮ ማድሪድ ፊት ናቸው። አዎ ፊት ናቸው። ነገር ግን የትኛው ክለብ ቀድሞ ያስፈርመዋል አብረን የምንመለከተው ጉዳይ ነው። አሁን ላይ ግን ልጁ ምንም አይነት ቃልን እያወራ አይደለም። ትኩረቴ ወደ ዓለም ዋንጫው ነው ያለም ይመስላል። ያንን ከክለቡ መልቀቅ አለብኝ የሚለውን ሐሳብ ካነሳ በኋላ አማራጮችን ሌሎች ክለቦች ቢመለከቱም እሱ ግን ትኩረቱን ወደ ዓለም ዋንጫው እንዳደረገ የተለያዩ መረጃዎች እየወጡ ነው። የሁሊያን አልቫሬዝ እና አርሰናልን የተመለከተው መረጃችን ይህን ይመስላል። አንድ ጉምቱ የቀድሞ የማንቸስተር ዩናይትድ ሌጀንድ የሆነው ፖል ስኮልስ የተናገረውን አያይዘን እናንሳላችሁ። ከዚህ ቀደም ፖል ስኮልስ በጣም ብዙ መጥፎ ነገሮችን ስለ አርሰናል ሲያወራ አስተውለነው ነበር። ለምሳሌ ያክል አርሰናል በሚጫወትበት መንገድ ዋንጫ ቢበላም አስቀያሚ ያጫውተን በታሪክ በፕሪሚየር ሊግ ታሪክ አስቀያሚ ያጫውተን ተጫውቶ ከበሉ ቡድኖች መካከል አንዱ ነው የሚሆነው። ይህም ግንባር ቀደም ይሆናል። ስለዚህ ምንም የሚያረካ ዋንጫ አይሆንም የሚል ሀሳብንም አያይዞ አንስታል። ከዛም ባለፈ ደግሞ ዴክላን ራይስን በብዙ መንገድ ሲያጣጥለው ተመልክተናል። በአሁን ላይ ካየናቸው የተከላካይ አማካኞች አሁን ላይ ካሉ ዴክላን ራይስ እርግጥ ነው ጥሩ ተጫዋች ነው፣ ነገር ግን ሊያንድሮ ቶናሊ ይበልጧል የሚል ሀሳብንም ሲያነሳ ብዙዎችን ያናደደበትና በተለይም የአርሰናል ደጋፊዎች በብዙ የሚጠሉበትን የተለያዩ ሀሳቦች ሲሰጥ ተመልክተናል። በጣም የሚያስቀይም አነጋገሮችን ሲናገር ተመልክተናል። አርሰናል ግን ሆኖን ቀረ ዋንጫውን አሳክቶ በደስታ እንዳጣጣሙት ሁላችንም የምናስታውሰው ጉዳይ ነው። አሁን ደግሞ ስለ ሁሊያን አልቫሬዝ የራሱ የመሰለውን አስተያየት ሰጥቷል። ሲናገር ሁሊያን አልቫሬዝ አለ አትሌቲኮ ማድሪዶች 100 ሚሊዮን ፓውንድ ከጠየቁ አርሰናሎች ያለምንም ማመንታት ገንዘቡን ከፍሎ መውሰድ አለበት የሚል ሀሳብን ያነሳው ፖል ስኮልስ። ነገር ግን ይህንን የሚናገረው አሁን ላይ ከታክቲክ አጓያ አያይዞ ነው ያነሳው። ነገር ግን አርሰናል ላይ ያለው ጥላቻ በተለያዩ ጨዋታዎች ላይ በተለያዩ ሁነቶች ላይ በግልጽ እንዳሳየ ሁላችንም የምንረሳው ጉዳይ ነው። ነገር ግን አሁን ላይ ባስረዳው ጨዋታ ላይ አልቫሬዝ ጨዋታን ብቻ ሳይሆን የአሸናፊነት ሜንታሊቲ ስላለው እሱ ብቻውን ሆኖ
ጨዋታውን የመለወጥ ኃይል አለው የሚል ሐሳብን አንስቷል። በእነዚህ ሐሳቦች ሁላችንም የምናስማማው ሐሳብ አለው። አርቴታም ልጁን ይፈልጋል። አርሰናል ይህንን ዝውውር የሚያጠናቅቅ ከሆነ በተያያዥነት አሁን ላይ ከኤሲ ሚላን ጋር ስሙ እየተነሳ የሚገኘው ጋብሪኤል ሄሱስ ወይም ካይ ሃቨርትዝን ለመሸጥ አስገዳጅ ሁኔታ ውስጥ ሊገባ ይችላል። ምናልባትም ሌላኛው ተጫዋች ጋብሪኤል ማርቲኔሊ የሽያጭ ዝርዝር ውስጥ እንደገባ ይታወቃል። የትኛው ይሸጥ እስካሁን ድረስ የተወሰነ ነገር የለም። ፖል ስኮልስ የሰጠው አስተያየት ይህንን ይመስላል። ሌሎችም ጉምቱ ሰዎች ስለሱ ብዙ ተናግሯል። የአመቱ አጋማሽ ላይ ሲሞኔ ስለ አትሌቲኮ ማድሪድ ሌጀንድ ስናወራ አንድም ስለ ሁሊያን አልቫሬዝ ማውራት አለብን ያለውም አስተያየት አለ። ይህንንም አስመልክቶ ሁሊያን አልቫሬዝ የሁለት ሰው ተንፋሽ ነው ያለው። ሁሊያን አልቫሬዝ 10 ብንሆን እንኳን እንደ 11 ተጫዋች የመሮጥ አቅም አለው የማለት ሐሳብንም አያይዘው አንስተዋል። ስለዚህ ሁሊያን አልቫሬዝ ወደ አርሰናል የሚደረገው ዝውውር ፒኤስጂ ይወስዳል ወይስ አርሰናል? እሱንም እየተከታተልን ወደ እናንተ የምናደርስ ይሆናል። ወደ ሌላው የዝውውር መረጃችን ስናመራ ብዙ ጊዜ አወዛጋቢ ወደ ሆነው ስለ ብሩኖ ጊማሬሽ እናንሳ። ብሩኖ ጊማሬሽ እንደሚታወቀው አርሰናሎች በጉምቱን እንደሚፈልጉት ተነግሯል። እንደ ቴሌግራፍ ዘገባም ከሆነ አርሰናል ለብሩኖ ጊማሬሽ 50 ሚሊዮን ፓውንድ ማግኘት ይችላል። ነገር ግን ደላሎቹን ልኮ ይህ ነገር ውድቅ እንደተደረገባቸውም ዘግቧል። ስለዚህ ኒውካስል ዩናይትዶች ለተጫዋቾቹ ከ90 እስከ 100 ሚሊዮን ፓውንድ ለዚህ ተጫዋች እንደሚፈልጉና እንዲሁም ተጫዋቹ ደግሞ በሳምንት 300,000 ፓውንድ ደሞዝ እንደሚፈልግም መረጃዎች እየወጡ ነው የሚገኙት። ኒውካስል ዩናይትዶች ይከፍሉት የነበረው ደሞዝ 150,000 ነው። ይህ ማለት በእጥፍ ማለት ነው። ይህ ማለት ጉምቱ ከሆኑት ከነ ዴክላን ራይስ እንዲሁም ደግሞ ቡካዮ ሳካ እኩል የሚቀመጥበትንም እድል ያገኛል ማለት ነው። አርሰናሎች ይህንን ገንዘብ ይከፍላሉ። እስኪ በተለያዩ ሁነቶች የምናጣረውም ጉዳይ ይሆናል። ኒውካስል ዩናይትድ ባለቤት የሆኑት ጎሲ እንደተናገሩትም ከሆነ ይህ የፈጠራ ወሬ ነው፣ ድርድሩ ቀላል እንደማይሆን እኛ እናውቃለን የሚል ሐሳብንም ተናግረዋል። ነገር ግን አርሰናሎች ብሩኖ ፈርናንዴዝን አጥብቀው እንደሚፈልጉትና ሌላ ተጫዋቾችን እያሰሱ ቢሆንም የዴክላን ራይስ ጫናን ለመቀነስ በዋናነት አጋዥ ይሆናል ተብሎ የተጠበቀው እንደውም ደግሞ የሱም ቦታ በአስገራሚ ሁኔታ ይተካል ተብሎ ከሚገመቱ ተጫዋቾች መካከል ግንባር ቀደሙ እንደሆነ ይታወቃል። አርሰናሎችም የዝውውር እንቅስቃሴውን በራሳቸው መንገድ እያከናወኑ ነው የሚገኙት። ብሩኖ ጊማሬሽ ወደ አርሰናል መምጣት ይፈልጋል። ኒውካስትል ዩናይትድን በይፋ የልቀቁኝ ጥሪውን አስተጋብቷል። እንዲሁም ደግሞ አርሰናል ከልጁ ጋር በግል ተስማምቷል። ለሚቀጥሉት 5 ዓመታት በአርሰናል ቤት የሚመጣ ከሆነ ቋሚነት ፊርማን እንደሚሰጡት ተናግረዋል። እሱም ተስማምቷል። ይህንንም አስመልክቶ በሚቀጥለው ጊዜ ልጁ ይፈርማል አብረን የምንከታተለው ጉዳይ ነው። ስለዚህ ስለ ዴክላን ራይስ አያይዘን ካነሳን የእንግሊዙ አሰልጣኝ ቶማስ ቱሄልም እንደገለጹት ከሆነ ራይስ በዓለም ዋንጫ ወቅት በጀርባና በታችኛው የሰውነት ክፍሉ ላይ የነርቭ ህመም እንደተሰማውና እያስቸገረው እንደሆነና ነገር ግን ለረጅም ጊዜያት ከዚህ ህመም ጋር ታግሎ እንደተጫወተና አርሰናል ራይስን ከጉዳት መጠበቅ እንዳለበትና ማሳረፍም ግዴታው እንደሆነ የተለያዩ መረጃዎችን እንዲሁም ፍንጮችን ሰጥቷል። ስለዚህ በሚቀጥለው ጊዜያት አርሰናል የብሩኖ ጊማሬሽን ዝውውር ይጨርሳል። አዎ ይጨርሳል። ነገር ግን እንዲህ ቀላል እንደማይሆን የኒውካስትል ባለሀብቶች እየተናገሩ ነው የሚገኙት። በሚቀጥሉ ጊዜያት ብሩኖ ጊማሬሽን ለማስፈረም የራሳቸውን ጥረት ያደርጋሉ። ብሩኖ ጊማሬሽም ጥቂት ብዙ ባይባልም ጥቂት የጉዳት ዜናዎች አሉበት። ነገር ግን እንደ ዴክላን ራይስ ከህመም ጋር ታግሎ የመጫወት አቅም አለው። ለረጅም ጊዜያትም ጫወት ተመልክተናል። ላለፉት 3 ዓመታት በኒውካስትል ቤት የጎመራና የኒውካስትል ዩናይትድ አምበል መሆኑ ይታወቃል። አጠቃላይ ያደረጋቸው በባለፈው ዓመት 29 ጨዋታዎች ናቸው። እንዲሁም ደግሞ ኒውካስትል ዩናይትድ በጣም አትራፊ እንደሚሆን በተደጋጋሚ ወደ እናንተ አድርሰናል። የገዙት 40 ሚሊዮን ፓውንድ ነው። 5 ዓመት ተጠቅመው 80 ሚሊዮን ፓውንድ የሚሸጡት ከሆነ እንዲሁም ደግሞ 60-70 ሚሊዮን ፓውንድ የሚሸጡት ከሆነ ትርፋማ ገንዘብን አግኝተው የሚሸጡትም ይሆናል። ነገር ግን እነሱ በግልጽ መሸጥ አልፈለጉም ነበር። እንዲሁም ደግሞ የ220,000 ደሞዝ ጭማሪ ሊያደርጉለት አስበው ነበር። እሱ ግን ምንም አይነት የመስማማት ፍላጎት እንደሌለው ገልጾላቸዋል። ብሩኖ ጊማሬሽ ወደ አርሰናል በቅርቡ የምንጠብቀው ዜና ነው ተብሎ ይጠበቃል። ሌላኛው የመሃል ሜዳ ኦርኬስትራ የሆነው የሞናኮ የመሃል ኮከብ ተጫዋቹ ቦዋዲን እንመልከት። ቦዋዲ እንግዲህ በሰበር ዜናችን በአርሰናል ላይ በብዙ መንገድ ስናነሳው የቆየ ነው። ሌላኛው ተጫዋች ነው። ቦዋዲ ወደ ሌሎች ክለቦች መዘዋወር ይፈልጋል። ነገር ግን ሌሎች ለ1 ዓመት ማቆየት እንፈልጋለን እያሉ ነው የሚገኙት። ይህ የ18 ዓመት ሞሮኮ ተጫዋች እንደሚታወቀው ከ18 ዓመት በታች ከሞሮኮ በፊት ለፈረንሳይ ብሔራዊ ቡድን ተጫውቷል። በፈረንሳይ በዋናው ቡድን ቋሚነት ቦታን እንደሚያጣ ስለሰጋ ወደ ሞሮኮ እንደመጣ
ይታወሳል። በሞሮኮም በመምጣቱ የብዙ ክለቦች ቀልብ መሳቡ ይታወቃልና የተለያዩ ክለቦች የሱ ፈላጊ ሆነው ብቅ ብሏል። ቁጥሮቹም እንደሚናገሩት ከሆነ በጣም አስገራሚ ነው። ለ18 ዓመት ተጫዋች በጣም አስገራሚ የሆነ ቁጥር ነው። አጠቃላይ በባለፈው ዓመት ላይ በሊል ቤት 30 ጨዋታዎችን በቋሚነት ጀምሯል። በሊጓኑ አጠቃላይ 2329 ደቂቃዎችን ተጫውቷል። በየጨዋታው 10 ኪሎ ሜትር የሚሸፍንና ቦክስ ቱ ቦክስ ራነር ሲፈልግ ደግሞ ዲስትሮየር ሆኖ ማገልገል የሚችል ነው። ነገር ግን አርሰናል ለሆኑ ይጠቀመዋል። አብረን የምናየው ጉዳይ ነው። ሪዮ ፈርዲናንድ ግን ይህንን አያይዞ አንድ ሀሳብን ያነሳበት ሁኔታ አለ። ሪዮ ፈርዲናንድ ስለ ቡዋዲ ሲናገር እኔ በሆን 100% ቡዋዲን አስፈርማለሁ ሲል ነው የተናገረው። እሱ የጨዋታውን ፍጥነት መቆጣጠር ይችላል። ማፍጠንም ሆነ ማቀዝቀዝ የሚችል የ18 ዓመት ድንቅ ተጫዋች ነው። እሱ ሜዳ ውስጥ ካለ እንደ ሙዚቃ መሪ ኦርኬስትራ ነው ሲል አያይዞ አወድሶታል። ቡዋዲን አርሰናል ቢሆን ማስፈረም አለበት። ምክንያቱም በጣም ርካሽ ዋጋ ነው የተጠቀሰበት። ከእድሜው አንጻር 80 ሚሊዮን በጣም ርካሽ የሆነ ገንዘብ ነው። አርሰናል ተደራድሮ ወደ 70 ሚሊዮን የማድረስ እቅድ አለው። ስለዚህ ይህንን የሚያደርግ ከሆነ አርሰናል እሱን የሚያስፈርም እድል አላቸው። ሌሎች የታላላቅ ክለቦች በፉክክር ውስጥ እንዳሉ ይታወቃል። በተለይም አሁን ኒውካስል ዩናይትድም የተለያዩ ተከላካይ አማካኞችን እያሰሰ መሆኑ እሙን የሆነ ነገር ነው። ነገር ግን አርሰናሎችም እንደ ተጠባባቂ አድርገው መጠቀምም ከፈለጉ ቡዋዲን ቢያስፈርሙት ሙሉ ለሙሉ 100% ተጠቃሚ ይሆናሉ። እኔ በሆን አስፈርመዋለሁ የሚል ሀሳብን ነው። እንዲሁም ደግሞ በግራ መስመር እንደጠቀስኩላችሁ ሊያንድሮ ትሮሳርድ መሄዱንም ተከትሎ ማርከስ ራሽፎርድን ቢያስፈርሙ ሌላኛው ትርፋማ የሚሆኑበት ዝውውር ነው። ለምን ብላችሁ ብትጠይቁኝ ማርከስ ራሽፎርድ በዚህ እድሜው አሁንም ድረስ አስደናቂ ብቃትን እያሳየ የሚገኝ ነው። 35 ሚሊዮን ፓውንድ ከከፈሉ አርሰናል ይህን ተጫዋች የሚያመጡ ከሆነ ትርፋማ ነው የሚሆኑት የሚል ሀሳብንም አያይዞ አንስቷል። ምን ትላላችሁ ስለዚህ ጉዳይ ውድ አድማጮች? ቡዋዲንና ማርከስ ራሽፎርድን ማስፈረም አለባቸው? አብረን የምንመለከተው ጉዳይ ነው። በአጠቃላይ ግን የሊያንድሮ ትሮሳርድ መውጣት፣ የሞርጋን ሮጀርስ ወደ አርሰናል መምጣት እሙን እየሆነ ይመስላል። እንዲሁም ደግሞ በአጠገቡ ደግሞ የብሩኖ ጊማሬሽን ለማምጣት የግል ጥረታቸው ማድረጋቸው፣ በሌላ በኩል ደግሞ የሁሊያን አልቫሬዝ ጉዳይ አሁን ላይ ወደ ሌሎች ክለብ የማማተር እድሉ የሰፋ መሆኑ፣ እንዲሁም ደግሞ በውድድሩ ላይ ሁለት ክለቦች ጉምቶ ነው የወጡ ይመስላል። አርሰናል እና ፒኤስጂ እርስ በርስ የሚገናኙ መሆኑ፣ እንዲሁም ደግሞ የፒኤስጂው የክንፍ መስመር አጥቂ የሆነው ብራድሊ ባርኮላ ወደ ሌሎች ክለብ መዘዋወር እንደሚፈልግ መናገሩ፣ እነዚህ ሁሉ ኦፕሽኖች እንዳሉ ሆኑ የኬናን ይልዲዝም ጉዳይ አለ። እነዚህ ሁሉ አማራጮች አሉት። አርሰናል አማርጦ አንዱን ተጫዋች የማስፈረም እድል አለው። ሲያስፈልገውም ሁለት ተጫዋች በዚህ ዓመት ላይ ከ300 ሚሊዮን ፓውንድ በላይ ገንዘብን ለማውጣት ዝግጁ እንደሆኑ አርሰናሎች እየተናገሩ ነው የሚገኙት። ምክንያቱም የብራንድ ፕሮሞሽን ገንዘብ አድጎላቸዋል። እንዲሁም ደግሞ የተለያዩ ገንዘቦችን አግኝተዋል። የአውሮፓ ቻምፒየንስ ሊግ ፍጻሜ ድረስ እስኪደርሱ ድረስ ከ150 ሚሊዮን ፓውንድ በላይ ማግኘታቸው ይታወቃል። አርሰናል እና ቡዋዲ እንዲሁም ደግሞ ሊያንድሮ ትሮሳርድ የተለያዩ ብሩኖ ጊማሬሽ የተሰኘው መረጃችን ይህንን ይመስላል። ሀሳብ አስተያየታችሁን አጋሩን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ የምትለዋን በተን መጫኖትን አይርሱ። ወደ ሌላ የአርሰናል የዝውውር መረጃዎችን ስናገኝ ወደ እናንተ የምናደርስ ይሆናል።